ማቀው ነገር የተጫወክብን ነው ጭራሽ የሚጫወትብህ ነገር የለም እዚህ ነው የቀበርኩት መቆፈሪያ አመጣልሃለሁ ቆፍር አውጥተህ ትሰይኛለህ አፈር ተደልድሎበት ሊሆን ይችላል ምንድነው የምትለው ናቲ አይደለም ምንድነው ያለ ያለው ናስኪ አንተ ምንድነው የምትለው ናስኪ ምንድነው ናውጣ ናውጣ ሞቶም ኮን እንታሳይ ይፈልጋል አይነት በዚህ ልክ አይደለም ተነስ ውጣ ጥሩ ነው ና ናውጣ በዚህ ልክ ማረጋችሁ ግን ዋጋ እንደሚያስከፍላችሁ ማወቅ አለባችሁ ቴድሮስ የወንድሜን ጉዳይ ያስከው ጋዜጠኛ ነህ ኦኬ እንደምን አለ ሰላም ነው አለን ይመስገን እንደው ከምን ደረሳችሁ ወንድሜን ጉዳይ ከምን አደረሳችሁት በእናትህ አቶ ዳንኤል ሞቷል ብሎ ግን ማመን ለኔ በጣም ማለት አላቅም አቶ ዳንኤልን እንግዲህ እኚህ ሰዎች ገለውት ከሆነ ሌልስም ይመለሳሉ ብዬ አላስብምና እንጃ በጣም እየፈራው ነው ያሉት ነገሮች ውስጥ ይልክ አይደለም ያሉት ነገሮች እየሰማኝ ነው ወይ ይኸውልህ እየሰማኝ ነው አይደል ወንድሜ ሞቷል እያልኩ ነው ያሉት አንተ ግን ይሄን ነገር ታውቃለህ ይሄን ጉዳይ ቢሆን ለኔ የሚከብደኝ ለኔ ነው ወንድሜን ያጣሁት እኮ ማጣትም ቢሆን አቶ ዳንኤል ሲሞት በቦታው ነበርኩ በአካል ነበርኩ ከዛ በኋላ ለራሱ ለወንድሙ ስጅ አስረክቤዋለሁ እያልከኝ አዎ ለራሱ ያስረክበው እንሰራለችብኝ ግን ችግር የለም በቃ ከዚህ ጉዳይ የሚበልጥ ነገር ስለሌለ መኪና ላከልህ ወይስ እንዴት ነው ራይት ተጠቀማለህ መኪና ተጠቀማለህ ችግር የለም ስለዚህ መኪና ላከልህ መኪና ላከልኝ አዎ እሺ አመሰግናለሁ በርግጥ አቶ ዳንኤል ሞቱ ከሆነ አስክሬኑን አይቼ ማረጋገጥ እፈልጋለሁ አስክሬኑን እኛም እንኳን አላየነው ሰውየው ቀላል አይደለም በጣም ከባድ ሰው ነው አይነት ማስረጃ የመሰወር ስራ እየሰራን አይደለም እኛ እናንተ እነማን ናችሁ ጉዳቱ ለኔ ነው ቆይ ወንድሜን ያጣሁት እኛ እያልክ ነበር አይደል እናንተ እነማን ናችሁ ስለ አቶ ዳንኤል መሰወር ወይም ደግሞ መሞት የምታውቀው ነገር አለ ምን ማለት ነው መሞት ወንድሜ መሞቱን ልትነግረኝ ነው እዚህ ጋር ይጠራኝ ጊያን ታውቀዋለህ አላውቀውም ለመጀመሪያ ጊዜ ሳየው ዛሬ የመጀመሪያ ጊዜ ሳየው አታውቀኝም እኔ አላውቀውም ተመሳስሎበት ሊሆን ይችላል እንጂ በስራ አጋጣሚ ብዙ ሰዎችን አገኛለሁ እኔ ስራዬም ከብዙ ሰዎች ጋር ስለሚያነካካኝ ብዙ ሰዎችን አገኛለሁ በዛ መሃል ሊሆን ይችላል ግን በእርግጠኝነት አላውቀውም ይሄን ሰው ስሩ የራቅነው ከመሰለው ራሱ ጥርጣሬ ስለሚኖረው ስሩ ሆነን ነው ብዙ ነገሮችን የምናደርገው ምክንያቱም የተወሰነች ነገር ለየት ያለ ነገር ካየ የባህሪም የምንም ለወጥ ያለ ነገር ካለ ያጠፋናል እስቲል እኮ ወንድም መሞቱ ምንም አልመሰለህ እንዴት ነው የማይመስለኝ ወንድሜን እኮ ነው ያጣሁት የገዛ ወንድሜን የእናቴ ልጅ እኮ ነው ያጣሁት ተቀበራ ስክሪን አውጣና ሳየኝ ነው ይልከኛል ይሄ ደግሞ በህግም አግባብም የሆነ አንተ ዝም በል በቃ አንተ ዝም ብለህ ቁጭ በል ይሄ ሰውዬ ለምን አታስወጣውም እኔ ማላቀው ነው ዛሬ እዚህ ጋር ልታስዋውቀኝ ኦር ከሱ መረጃ ልታወጣጣ ምናምን አትችልም ይሄንን ሁላ ሴራ እየሰራ ያለው አጎቴ ነው እኔ በእነሱ ወንጀል ሁሌ ራሴን ተጠያቂ እያደረኩኝ መኖር ሰልችቶኝ ያዙ ተረጋጋና ቁጭ በል አንተ ወዴት ነው ተረጋግተህ ቁጭ በል ተነስ ነይ ምን ላደርግ እንደምችል ከዛ በኋላ አቶ ዳንኤል ከታገተ በኋላ አቶ ዳንኤልን ኮፈን ውስጥ ከታችሁት እየሄዳችሁ እንዳለ መንገድ ላይ እነሱ እንዲወርዱ ትእዛዝ ተሰጠ በዛ ላይ ሱሰኛ ነበር ጥኝታ ላይ አልነበረም ብቸኛ ነበር እና በአብዛኛው ጊዜው የሚያሳልፈው በሱስ ምናምን ነበር ዱላ እስኪ በቃ ድረስ እናስተናግዳለን በቃ አላቅም አላችሁ ሊና ስነስርዓት ያሽ አንቺ ይልሽ ያወቅሽ መረጃ አንቺም ስደብ አይደል ምን ያህል ብር ተከፍሎ ነው አቶ ዳንኤልን የት እንድታደርሰን የተከፈለክ ብዙ ነገር ያሸነፈ በርግጥ በዛ ሁኔታ ላይ ቤተሰብ የሁለታችን ቤተሰብ አልፈቀደም አብረን እንድንሆን በተለይ ደግሞ የኔ ቤተሰቦች ምክንያቱም የሱ ባህሪ በጣም ከባድ ነው እንደነገርኩክ ማዩኒታ ላይ ነበር እና በዛ ሰዓት ደግሞ የኔን ቤተሰብ አልፈቀዱም የሱም እንደዛው ግን እሺ ለምንድን ነው የረኮሽ ቤት ነው አይደለ ቤቱ ለምን ትሮጣለህ ወንጀለኛ ነህ ወንጀለኛ አይደለሁም ወንጀለኛ ባትሆንማ አትሮጥ የጋ አካላትን ስታይ ለምን ትሮጣለህ ፍጹም ባለቤቴ እንደዚህ ሊያደርግ አይችልም ከኔ በላይ ማንም ሊያውቀው አይችልም ማንም እንኳን የጋ ባለት ምንም ሊመጣ ይችላል ምንም ከፈለገ ብዙ መንግስትም ሊመጣ ይችላል እነሱን ነው የተገበርኩ ማለት ዚግዛግ የምታረገው ለምንድን ነው ሰውየው እንዲያምን ያሉትን ማስረጃዎች እንዲሰጡን ስለዚህ ኮፈን ውስጥ ስላለ ከዚህ ወደዚህ ያጋጫችሁ ሰው ነን አይደለ ከሰው ጋር ልንገናኝ እንችላለን ከዛ የዘለለ ነገር ግን ምንም ከማንም ጋር ምንም ነገር ዳዳ ሹፌር ነው አልሽኝ ተራ ላይ በሚቆምበት ሳለ እንግዲህ ተራ ላይ የሚያገኛቸው ሰዎች ይኖራል ቁብም ሊኖር ይችላል የሆነ ነገሮች ሊኖራቸው ይችላል አቶ ዳንኤል ሞቷል አቶ ዳንኤል ሞቷል
ያ ስለምታወራው ነገር ታውቃለህ አይደል? ለምትይ ላዳ ሹፌር አይደለም ቢሆን ደስ ይለኛል። ምክንያቱም እኔ ነኝ ያገናኘሁት፣ መንጃ ፈቃድ የሚያስወጣሁት እኔ ያገናኘሁትም እኔ። እንዴት ነው አታውቂውም ልትለኝ የምትችለው? ቆይ አቶ ዳንኤል ሞቷል ብሎ ይቀመጣል ብለህ መረጃውን ከመፈለግ እያራከኝ ከሆነ የማትወጣው ነገር ውስጥ ነው የምትገባው። አይደለም እምልልሃለሁ፣ ለህሊናም አልመለስም፣ ለአንተም ለህሊናም አልመለስም። ጎረቤት ተዘዋዞረ ይጠይቃል። ማን ነው ቅዱስ? ስለማን ነው የምታወራው? እኔ ምንም ሊገባኝ አልቻለም። አስገባታለሁ። ሁሉንም ነገሩን እየነገርኩ ነው። አቶ ዳንኤል ሞቷል የሚለው ነገር እንዳምን ነው ፈልጉት። ማመን አይደለም እኔ ያየሁትን ነገር ነው ይሄ ነገር እንዳምን ንገረው ተብለን ነው አይደለም። ልጄን እዚህ ውስጥ አንድም ነገር ማንም እዚህ ነገር ውስጥ እንዲያስገባው አልፈልግም። አንድ ነገር እንድታቀም ፈልጉ። እኔ እንደፈለክ እዚህ ልታደርገኝ ትችላለህ። ምንድነው? ና ተነስ፣ ተንቀሳቀስ፣ ተንቀሳቀስ። ይቀጥል። እሺ ነው በዚህ ወክ ወጣ። ቀጥል። ሰውዬ ተንቀሳቀስ። አንተ ተንቀሳቀስ፣ ተንቀሳቀስ አልኩ። ምትጠይቁም ትኖራለህ። ነው አዋሩ ገብቷል። እንደነገርኩ ነው ነገር ታስብ። እሱ ኖረም አልኖረም ስራ ይሰራል። እኔ አሁን በቃ ስራ ማስኬጃ እስከ 500,000 ብር ታስገባለህ። 500 ማለት መረጃ ማጥፋት ስራ ላይ ምናምን ችግር የለም። በዚህ ሳምንት ግን አስደስታኝ። እሱ ችግር አረዳኝ ይልናረጋለን። ችግር የለም። ስለ ስራው ነው ወራል ወይ እዚህ ነበር ማዳምጠው። ራሴን ላዳምጥ ከራሴ ጋር ላወራ ነው እዚህ የመጣሁት። ልገሉኝ ይችላልላችሁ። ስነ ስርዓት ያዝ። እጅን አጠቁም። በልጄ እጅን አጠቁም። ስነ ስርዓት ያዝ። እሺ ፋይል ይዞ ነበር። የሆነ ፋይል መረጃ ለማውጣት ሞከረ። እናም የገዛ ጓደኛዬን ባዩ በገዛ እጄ ነው ያስገደለኝ። ብዙ ግሩፕ አለን እና ግሩፕ አለ። አሪፍ ስራዎችን ነው የምንሰራው። ማለት በስራ ላይ ምንም አይነት ስህተት አንፈጽምም። ቢያንስ የፈጸመ ሰው እንኳን ቢገኝ ማለት በቃ መረጃ እንዳይወጣ የሚደረገው ነገር ይደረጋል። ስለዚህ እንግዲህ ባዩ በሰጠኝ አማራጭ ተጠቅሜ ልጄን አትርፊያታለሁ። አሁን አልጸጸትም በዛ እንትን። ግን በነገራችን ላይ ላረጋችሁልኝ ነገር ሁሉ አመሰግናለሁ። ማለት ምንም እንደዚህ መጥፎ ነገር ባረግ እያረጋችሁልኝ ያለው ነገር አሪፍ ነውና አመሰግናለሁ። አንተ መያዝ ያለብህን ትይዛለህ። ግን እኔን እባክህ ለልጄ መኖር አለብኝ። ለልጄ ስትል እኔን ተው። እኔን እንደምትተውኝ ቃል ግባልኝ እባክህ። ታስሮ እኮ ውጪ እኮ ስንት እጅ እንዳለው አታውቅም። ስለዚህ ነው ልጄን አስሬ ልጄን ያልኩህ ለዛ ነውና እንግዲህ በቃ ይኸውልህ እንዳልኩ ጓደኛዬ ሞቷል። ምንም ማድረግ አልቻልኩም። ጓደኛዬንም ጥለነው እንደ ቆሻሻ ነው የጣልኩ። ምንድነው? ተረጋጋ። ቆይ ምንድነው? ልንገርህ። ቆይ ምንድነው? ሰሞኛለህ አቶ ዳንኤል ዘጋባ አቶ ወይኔ ሌላ መንገድ ብታረገው ወቅት ክርስቲያኖች ስነ ስርዓት ያዥ። ቀጥይ። ተጨነኩኝ እኮ ቀጥይ። ለፊ ነገር ልንገርህ። በቃ ሞቶም ከሆነ የምታውቀው ነገር ካለ ሄርሜላ አውጣ ንገረኝ። ሄርሜላ አውጥቼ ክርስቲያኖች አታስመስይ። አንቺ ስነ ስርዓት ያዥ፣ አታስመስይ። ይኸውልሽ ስነ ስርዓትሽን ያዥ። በህይወትም እንዳላላ ውድ ቤተሰቦቼ ማለት ነገሮችን በጣም ለማመን ግራ የሚያጋባው ሁኔታ ውስጥ ነበር አሁንም ያለነው። የተፈጠረውን ነገርም ከሉሌ ጋር አውርተንበታል። በእርግጥ አቶ ዳንኤል ሞቷል የሚባለው ነገር እውነት ይሁን አይሁን አላቅም፣ እንዴት አድርጌ ማጣራት እንዳለብኝ። ግን በእርግጥ የሚነግረን ነገር የምሩን ከሆነ በእንደዚህም የሚቀልድ አይመስለኝም። አሁን ባለበት ኮንዲሽን ላይ አቶ ዳንኤል ሞቷል ብሎ ግን ማመን ለኔ በጣም ማለት አላቅም። አቶ ዳንኤልን እንግዲህ እኚህ ሰዎች ገለውት ከሆነ ሌሊትም ይመለሳሉ ብዬ አላስብምና እንጃ በጣም እየፈራው ነው ያሉት ነገሮች ውስጥ ልክ አይደለም ያሉት ነገሮች። ምን እየተካሄደ እንደሆነ አልገባኝም። ሲጀምር አቶ ናትናኤል ራሱ በዚህ ጉዳይ ላይ እንዴት ወንጀለኛ ሊሆን እንደቻለ፣ ምክንያቱም ወንድሜ ጠፋ ብሎ ጥቆማ የሰጠን ሰውዬ ነው እንግዲህ ኪያ ወስዶ አስክሬን እንዳስረከበው እየነገረኝ ያለው። ይሄ ነገር ደግሞ ማለት ወንድሙን ገሎ ከቀበረው እንግዲህ ረጅም ጊዜ ሆኖታል ማለት ነው።
አቶ ዳንኤል መረጃ አላወጣም ሲል ነበረ። ብዙ ነገሮች እንደደረሱበት፣ ብዙ ድብደባዎች፣ እጁ ላይ ያሉትንም ፋይሎች ለመቀማት ጥረት አድርገዋል። ፋይሉንም ደግሞ ለሆነ ሰው አሳልፎ እንደሰጠ እንግዲህ ኪያ ሲነግረኝ ነበርና በፋይሉ ምክንያት ብዙ ድብደባዎች ደርሰውበታል። የት እንዳደረገው ምን አይነት መረጃ እንደሆነ አላውቅም፣ ግን አቶ ዳንኤል እጅ ላይ የነበረው መረጃ ፍለጋ ብዙ ነገር እንዳደረሱበት እየነገረኝ ነበር። አቶ ባዩ ስለዚህ ጉዳይ ለምን እንዳልነገረኝ አላውቅም። እሱም በደንብ አድርገው ህግ አካላት የሚያወጣጡት ይሆናል። አሁን ግን ኪያን ለማመን እየተገደድኩ ነው ያለሁት። በእርግጥ አይቼዋለሁ እያለኝ ነው ያለው። መሞቱንም ለማንኛውም ውድ ቤተሰቦች ናትናኤል ጋር መደወል እፈልጋለሁ። ስለዚህ ጉዳይ ቀጥታ መጥቶ ማብራሪያ እንዲሰጠኝ እፈልጋለሁ። እኔ አንተ እየፈራው ነው እግዚአብሔርን ያሉት ነገሮች ምንድን ነው? ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። አቶ ናትናኤል እንዴት ነህ? ሰላም ነው? ሰላም ነው። እንዴት ነህ? ቴድሮስ ነኝ። አወቀኝ? ቴድሮስ የወንድሜን ጉዳይ ያስከው ጋዜጠኛ ነህ? አዎ። ኦኬ፣ እንደምን አለ? ሰላም ነው? ሰላም ነው አለን ይመስገን። እንደው ከምን ደረሳችሁ? ወንድሜን ጉዳይ ከምን አደረሳችሁት? በእናትህ አቶ ናትናኤል ያው አንዳንድ መረጃዎችን ሰምቻለሁና ስለ አቶ ዳንኤል አሁን ላይ ያለበትን ሁኔታ የሆነ የተወሰኑ ነገሮች እጄ ላይ ገብተዋልና ስለዚህ ጉዳይ ተገናኝተን እንድነጋገር ፈልጋለሁ። በጣም ጥሩ፣ ደስ ይለኛል። ስራ አለችብኝ። ጥሩ። ስለዚህ ቦታ እንትን በለኝና አጀስት አድርገኝና ያልከኝ ቦታ ልምጣልህ። እሺ፣ ዛሬውኑ እንድንገናኝ የምፈልገው ከቻልክ አሁን የሚያስከውን ስራ ትንሽ ጌታ አድርገህ፣ ይሄ ነገር በጣም አስፈላጊም ጉዳይ ስለሆነ አንተም ደግሞ ማወቅ ያለብህ ጉዳይ አለ የደረስንበትንና አሁን ሎኬሽን ልክልሃለሁ። በመልክልህ ሎኬሽን የፈጠነ እንድትመጣ ፈልጋለሁ። ትንሽ ስራ አለችብኝ ግን ችግር የለም። በቃ ከዚህ ጉዳይ የሚበልጥ ነገር ስለሌለ መኪና ላክልህ ወይስ እንዴት ነው? ራይድ ትጠቀማለህ? መኪና እጠቀማለሁ። ችግር የለም። ስለዚህ መኪና ላክልህ። መኪና ላክልኝ። እሺ፣ አመሰግናለሁ። አሁን ያለበትን ቦታ ትረስ አድርጉና ሄዳችሁ ይዛችሁት ነው። ኪያ ይኸውልህ፣ አሁን አቶ ናትናኤልን ካለበት ጉርሩን አንቀው ይዞት ይመጣሉ። አንተ በትክክል ያየኸው ነገር አቶ ዳንኤል መሞቱን እየነገርከኝ ያለው ማመን አልፈልግም። ምክንያቱም አቶ ዳንኤልን ከገደሉት መረጃ እንዳያወጣባቸው ያለውን እሱ እጅ ያለው መረጃ ለመቀበል አቶ ዳንኤልን ከገደሉት ለኤልሲ የሚመለሳሉ ብዬ አላስብም። ኤልሲ ደግሞ የሆነ ነገር ከሆነች ምን ሊሆን እንደሚችል አውቃለሁ። በዚህ ጉዳይ ይኸውልህ ምንም የማንደራደርበት ነጥብ ላይ ነው የደረስነው። ምንም። ስለዚህ አንተ አቶ ዳንኤል ሲሞት በቦታው ነበርኩ፣ በአካል ነበርኩ፣ ከዛ በኋላ ለራሱ ለወንድሙ ስጅ አስረክቤዋለሁ እያልከኝ ነው? አዎ ለራሱ ያስረክበው። ምን አይነት ማስረጃ አለ? ብዙ ማስረጃ አለኝ። እኔ ይምጣና እሱ እኔን አላቀህም ብሎ ከካደኝ እኔ ማስረጃውን አሳያለሁ። መልካም። ለማንኛውም እንግዲህ ውድ ቤተሰቦቼ አቶ ናትናኤል እስኪመጣ ድረስ እንግዲህ የመጠበቅ ግዴታ አለብን። ለማንኛውም ኪያ ባለቤትም ብዙም እየተጫናት አይደለም ያለ ነው። ያው የምታውቀው ነገር ካለ እንድነግረን ነው ጥረት እያደረግን ያለ ነው። ምክንያቱም አንተ ብዙ ነገር ትነግራታለህ ብለን እናስባለን። አንተ ግን በቀጥታ ነገሮችን የምትነግረኝ ከሆነ እነዚህ ሰዎች ምን እየሰሩ እንደነበረ ከዚህ ውጭም ደግሞ ብዙ ስራዎች እንዳሰሩ ቅዱስ ነግሮኛል። ብዙ ሰዎች የእገታ ነገር ሲዘጋጀው የሆነ ነገር ሊደረግባቸው ሲፈለግ መኪናውን አንተ እንድትሾፍር ነው የምትደረገው። በመኪና የመንዳት ብቃትህ በጣም እንደሚተማመኑብህ ቅዱስ ነግሮኛል። በእርግጥ ወንጀለኛ ነህ። አንተንም ለህግ አሳልፎ መስጠት ይጠበቅብኛል። እኔ ነኝ ግን ባለቤቴ ምንም የምታውቀው ነገር የለም። ስለዚህ ጉዳይም ጭራሽ አታውቅም። ሙሉ ለሙሉ ላምንህ አልችልም። ምክንያቱም ከእሷ ጋር በጣም ክሎዝ እንደሆናችሁ። ለምን ታዲያ መጀመሪያም እኮ አንተ እንድትሮጥ ምልክት ሰጠች አይደል? ስገባ ባለቤቴ ምንም የምታውቀው ነገር የለም ስለዚህ ጉዳይ። እኔ ነኝ እንደዚህ አይነት ነገር ውስጥ የገባሁት። ያው ታውቃለህ፣ ብር ያታልልሃል ብዙ ነገሮችን።
ለዛም ነው የገባሁት እንጂ ምንም የምታውቀው ነገር የለም እሷ። በዛ ላይ ደግሞ በአነዳድ ብቃት አሁን አይምሮ በትክክል እየሰራ አይደለም። ምንም ነገር የማወራበት ኮንዲሽን ላይ አይደለም ያለሁት። አላቅም ውድ ቤተሰቦች፣ እኔ አይምሮ አሁን በአሁን ሰዓት ላይ ማለት ነው ብዙ ነገሮችን ነው እያሰበ ያለው። ለማንኛውም እንግዲህ እስኪ ውድ ቤተሰቦች ናትናኤል ይምጣና በእርግጥ የሚባለው ነገር አቶ ዳንኤል ሞቷል ወይ እሱስ ከተረከበና ከቀበረው ቆይቷል የሚለውን ነገር እንግዲህ ማረጋገጥ እፈልጋለሁ። እሱ ከመጣ በኋላ ያሉትን ነገሮች ብንቀጥል ደስ ይለኛል። አሁን አይምሮ ምንም እያሰበ አይደለም። ዳንኤል ሞቷል ብሎ ማሰብ አልፈልግም ነበር፣ ግን እያሳሰባችሁኝ ያላችሁት። በእርግጥ አቶ ዳንኤል ሞቱ ከሆነም አስክሬኑን አይቼ ማረጋገጥ እፈልጋለሁ። አስክሬኑን እኛም እንኳን አላየነው። ሰውየው ቀላል አይደለም። በጣም ከባድ ሰው ነው። በጣም አደገኛ ነው። አሁን አይመለስም፣ አልተመለሰም ጭምር። እኔ ስለዚህ ነገር ማረጋገጥ እፈልጋለሁ። በበቂ ሁኔታ ማረጋገጥ እፈልጋለሁ። ማስረጃ ያስፈልጋል። ይምጣና እኔን አላቀህም ብሎ ከካደ የፈለግከውን አይነት ማስረጃን ያቀርባለህ። መልካም እንግዲህ ውድ ቤተሰቦች እስኪ አቶ ናትናኤል ይምጣና ያለውን ነገር እንግዲህ የምናየው ነው። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችን ቆዩ። እንግዲህ ውድ ቤተሰቦቼ እንግዲህ የሰማነው ነገር በጣም አስደንጋጭም ከባድም ነገር። በእርግጥ አቶ ዳንኤል ሞቷል ብሎ ለማመን እኔ በጣም ይከብደኛል። ግን አቶ ናትናኤል አሁን በምንፈልገው መልኩ እንግዲህ ቲሞቼን ልኬ ይዞት እንዲመጡ አድርጌያለሁ። ናትናኤል አስፈላጊውን በር ላይ ፍተሻ እየተደረገለን ያለው ገብቶ እንግዲህ ኪያም እሱ በተገኘበት ማቃቸው ሚስጥሮች እንዳለ ነግርሃለሁ። አቶ ዳንኤል ከተገደለ በኋላ ለወንድሙ እንዳስረከበው ነው እየነገረኝ ያለው። እኔ ግን አሁን ለማመንም እየከበደኝ ያለው አንደኛ አቶ ዳንኤል መሞቱንም ማመን አልፈልግም። ምክንያቱም እሱ ሞቷል ከተባለ ኤልሲ በምን አይነት ሁኔታ ላይ እንዳለች አናውቅም። አቶ ናትናኤል እንዴት ነህ? ሰላም አረፍ ሰላም አለ። እንዴት ነው? አዲስ ነገር ቢኖር ነው አፋጥነህ ልጠራኝ የቻልከው በወንድሜ ኬዝ ላይ። ጊያን ታውቀዋለህ? አላውቀውም። ለመጀመሪያ ጊዜ ሳየው ዛሬ የመጀመሪያ ጊዜ ሳየው። አታውቀኝም? እኔ አላውቀውም። ተመሳስሎበት ሊሆን ይችላል እንጂ በስራ አጋጣሚ ብዙ ሰዎችን አገኛለሁኝ። እኔ ስራዬም ከብዙ ሰዎች ጋር ስለሚያነካካኝ ብዙ ሰዎችን አገኛለሁ። በዛ መሀል ሊሆን ይችላል፣ ግን በእርግጠኝነት አላውቀውም ይሄን ሰውዬ። ከዛሬ ውጪ ዛሬ ለመጀመሪያ ጊዜ ሳየው። ዛሬ ነው ያየኸው? ዛሬ ለመጀመሪያ ጊዜ ነው ያየሁት። ይገርምሃል፣ እኔ በዚህ ጉዳይ ላይ ስራም ትቼ ነው የመጣሁት። ታውቃለህ ያለውን ነገር ነግሬ ነው የመጣሁት እና ሰው ልታስተዋውቀኝም አልመሰለኝም ነበር። በጉዳዩ ላይ ሁነኛ የሆነ መረጃ ይዘህ የወንድሜን ኬዝ አንድ ስቴፕ ከፍ የምታደርገው መስሎኝ ነበር ስራም ትቼ እዚህ ድረስም የመጣሁት እንጂ እንደዚህ አይነት ሰውም ልታስተዋውቀኝ በእንደዚህ አይነትም ነገር ቢሆን ስራም ትቼ አልመጣም ነበረ። ሲቀጥል አላውቀውም፣ ባውቀውም የሚያስዋሸኝ ነገር አይኖርም። ያኔም አይተኸዋል የተፈጠረውን ነገር፣ እዛም ከሚስትየውም ጋር የነበረውን ነገር አይተኸዋል። ስራችንን ትተን ነው አክብረን ለዚህ ጉዳይ አንድ ደረጃ እንዲደርስ የወንድሜም ነገር አቶ ናትናኤል ከፍ ያለ ደረጃ እንዲደርስ እንጂ አቶ ናትናኤል እየሰማኝ ነው አይደል? እየሰማኝ ነው አቶ ናትናኤል። ካሁን በኋላ ምንም ነገር እንድትዋሸኝ አልፈልግም። እያንዳንዱ ነገር ያስታውቃል። እየቀባጠርክም ያለው ለዛ ነው። ራስን ነፃ ማውጣት ስለምፈልግ እኔ ላይ ድራማ እየሰራህብኝ ያለው። ስለ አቶ ዳንኤል መሰወር ወይም ደግሞ መሞት የምታውቀው ነገር አለ? ምን ማለት ነው መሞት? ወንድሜ መሞቱን ልትነግረኝ ነው እዚህ ጋር የጠራኸኝ? በዚህ ጉዳይ ወንድሜ መሞቱን ይሄው ዛሬ ካንተ ተሰማ ነው። ወንድሜ መሞቱንም አላውቅም። ወንድሜ መስወሩን ከ6 ወር በፊት መስወሩን እንጂ ወንድሜ መሞቱን እኔ በጭራሽ አላውቅም። ምንድነው የምትነግረኝ? ይሄን ልትነግረኝ ነው ዛሬ እዚህ የጠራኸኝ? ምንድነው እየተፈጠረ ያለው ነገር? አቶ ናትናኤል ይኸውልህ፣ ሲጀምር ወንድም ሞቷል እያልኩ እየነገርኩ ማለት ነው። እዚህ ጋር የሚጀምር ነገር አይደለም። በቃ እኔ እናንተ የተገናኘ ነው በዚህ ጉዳይ ላይ ወንድሜ ተሰውሯል የሚለውን ነገር አሁን ይኸውልህ እየነገርኩ። ይኸውልህ ስማ፣ እየሰማኝ ነው? እየሰማኝ ነው ወይ? ይኸውልህ እየሰማኝ ነው አይደል? ወንድም ሞቷል እያልኩ ነው ያለሁት። አንተ ግን ይሄን ነገር ታውቃለህ። ይሄም ጉዳይ ቢሆን ለኔ የሚከብደኝ ለኔ ነው። ወንድሜን ያጣሁት እኮ ማጣትም ቢሆን። ስለዚህ አንተ እንደዚህ ልትሆን የምትችልበት ነገር አይኖርም።
ጋይስ በእርግጠኝነት ማለት ነው ይሄ ሰውዬ ሁሉን ነገር ያውቃል። ሲጫወትብን ነበር። አንተ ስለ ወንድም መሞት ነው እያወራ ያሉት። እማታቅ ቢሆን ኖሮ ማለት ነው በእንደዚህ ልከተሰማኝ ነበር። እንደዚህ ብለህ ልታወራበት የምትችለው እኔ ራሱ ወንድምህ ከተገደለ በኋላ አስክሬኑን አንተ እንደተቀበልከው ከኪያ ቃል በጭራሽ እንደዚህ አይነት ነገር ላረግ አልችልም። ያንን ነገር ባረግ እዚህ ጋር ቁጭ ብዬ ዛሬ ካንተ ጋር የማውራት ድፍረቱ አይኖረኝም ነበር። ተረዳኸኝ አይደል? ምንድነው ዓላማ? ዓላማዬ የወንድሜን መጥፋት ማወቅ። አታስመስል። ይኸውልህ ዓላማህ ምንድነው? እያወራው ያለውን ነገር ማመን አለማመን ያንተ ጉዳይ። ሲጀምር ስለ አቶ ዳንኤል ይኸውልህ ነገር ግን እውነቱንና እውነቱን ስለ አቶ ዳንኤል መጥፎ ታውቃለህ እኮ አንተ ዝም በል። አንተ ዝም በል በቃ። አንተ ዝም ብለህ ቁጭ በል። ይሄን ሰውዬ ለምን አታስወጣውም? እኔ ማላውቀው ሰው ዛሬ እዚህ ጋር ልታስተዋውቀኝ ኦር ከሱ መረጃ ልታወጣጣ ምናምን አትችልም። ያለው ነገር እኔ መንገርም ካለብኝ የወንድሜን ኬዝ እኔ ራሴ እነግርሃለሁ። እኔን አታውቀኝም ማለት ማስቀምጠህ እኔን እዚህ ጋር ቁጭ አድርገህ እንደዚህ አይነት ግብግብም እንዲፈጠር አልፈልግም። ባለፈውም የተፈጠረውን ነገር አይተሃል ባለቤቱ ጋር የሰማይ ነው። እየተደማመጠን እናውራ። ሲጀምር ወንድምህ መሞቱ ምንም አልገረመህም፣ አላስደነቀህ። ምክንያቱም ስለምታውቅ አንተ ራስህ በእጅ ስለቀበርከው ወይ ደግሞ ራስህ በአንተ ትእዛዝ እንዲገደል ስላደረገው። አንተ ከማን ጋር ነው የሚሰራው? ከእውነት የራቀ ከማን ጋር ነው እየሰራ ያለው? እኔ ከማንም ጋር አልሰራም። የራሴን ስራ እንደምሰራ ነግሬሃለሁ። መጀመሪያ ግንኙነታችን ላይ የራሴን ንግድ ነው የምሰራው። ከዛ በኋላ ነው የሱን ጉዳዮች አንዳንድ ነገሮችን የምከታተለው እንጂ ከማንም ጋር አልሰራም። ከማንም ጋር ልሰራም አልችልም። ራሴን ሰው ነኝ። ራሴን ችዬ ቤተሰቦቼን አንተ ጋር በዚህ ጉዳይ አንተ ጋር ደርሼ መምጣቴን እርግጠኛ ስለሆንክ ሆም ብለህ ቀደም ብለህ አግኝተክ አቅጣጫዎችን ልታስቀይር ይሞክራል። ጎበዝ ነህ። በጭራሽ እንደዚህ አይነት የሰራው ነገር ጎበዝ ነህ። አሪፍ ነው። አልሄድንም አላቅም። ዛሬ ምን አይነት ነገር አግኝተህ እኔ ላይ በዚህ ልክ ነገር ልደፈድፈው ኪያ እንደሞከርክ አልገባኝም። አንተ ጋር ያሉት ማስረጃዎች ከዚህ ሰውዬ ጋር እንድታነጋግረው ተረጋጋ። ስለ ነገሩ እያወቅህ ለምን ደግሞ ዋሸት ያስፈልጋል? ምንም አይነት ነገር አልዋሽም። ኪያ አንተ ጋር ያለው መስቀል አንተ ጋር ዛሬ የተገናኘነው አግኝቼህም አላቅም። ማገናኘት አይደለም አይቼህም አግኝቼህም አላቅም። ሬሳውን ስሰጥህ የዛን ያልተገናኘንም ካንተ ጋር ምን አይነት ሬሳ? የምን ሬሳ ነው? የወንድምህን ሬሳ። በጭራሽ እንደዚህ የሚባል ነገር የለም። ለምን ተዋሻለህ? አሁን እዚህ ለምን ታስመስላለህ? እዚህ ጋር አልመጣም ነበር ነው እየነገርኩህ ያለው። መምጣትህማ በማስመሰል ነው። ለምንድን ነው የማስመስለው? እኔ ወንድሜ ቢጠፋ ምንድን ነው የማገኘው? እኔ ከወንድሜ መሞት እኔ አልተቀበልኩም ነው የምትለኝ? ሬሳህን በጭራሽ ከአንተ ምንም አይነት ነገር አልተቀበልኩም። ዛሬ ገና ሳገኝ ለመጀመሪያ ጊዜ በቃ አግኝቼህም አይቼህም አላውቅም። ስለ ነገሩ ምንም አላውቅም እያልክ ነው ያለው? ይኸውልህ ባለቤትህ በእጃችን እንዳለች ታውቃለህ አይደለ? አውቃለሁ። ያው ባለቤቴ በእነሱ እጅ ነው ያለችው። ይኸውልህ ቅድም ማስረጃዎች አሉኝ ስትል ነበር። እሱ መግደሉ የሚያረጋግጥ ነገር አለኝ እያልከኝ ነበር። አለኛው ማስረጃ አለኝ። እሱ እንደወሰደው ወንድሙን ሬሳ ምንም አይነት ማስረጃ የሚባል ነገር የለም። ሲጀመር ማስረጃ የለም ማለት አንተ አድርገኸዋል፣ ግን ማስረጃ እንዳይገኝብህ አድርገሃል አይደለ? ምንም አይነት ማስረጃ የመሰወር ስራ እየሰራን አይደለም። ሲጀመር እናንተ እነማን ናችሁ? ጉዳቱ ለኔ ነው። ቆይ ወንድሜን ያጣሁት እኛ እያልክ ነበር አይደለ? እናንተ እነማን ናችሁ? እነማን ናችሁ እናንተ ማለት አሁን በዚህ ልክ መሄድ የፈለክበት ዓላማ አልገባኝም። አንተ ከአቶ ኤፍሬም ጋር እየሰራህ ነው ያለው? በጭራሽ ከአቶ ኤፍሬም ጋር የምሰራበትም ነገር አይኖርም። እየሰራሁም አይደለሁም። ሲጀምር ስለ አቶ ባዩ ታውቃለህ። እዛ ውስጥ የነበሩትን ቲሞች እንዳለ ታውቃለህ። ከአቶ ዳንኤል እንዴት አድርገው መረጃ ለማወጣጣት ሲሞክሩ እንደነበር ታውቃለህ። እያንዳንዱ ነገር በወንድምህ መታገት ውስጥም መሞት ውስጥ እጅህ አለበት። ዛሬ ተነስታችሁ ይሄንን ልትሉ የቻላችሁበት ማስረጃ ምንድን ነው? ከዚህ በፊት ወንድምህ መሞቱን ታውቅ ነበር? በጭራሽ አላውቅም። እኔ ወንድሜ መስወሩን እንጂ መሞቱን አላውቅም። እስቲል እኮ ወንድምህ መሞቱ ምንም አልመሰለህ። እንዴት ነው የማይመስለኝ? ወንድሜን እኮ ነው ያጣሁት። የገዛ ወንድሜን የእናቴ ልጅ እኮ ነው ያጣሁት። ለዛ ነው እንደዚህ ብለህ ስትናገረኝ ለዛ ነው እያነባህ እያለቀስክ የእንትን እያልክ ያለኸው። እዚህ ማንባት አለብኝ እንዴ? ውስጤን ነው የሚያውቀው። በጣም ጨካኝ ሰው ነው። በጣም ጨካኝ ሰው ነው። ሚስቴ እናንተ ጋር ሆነች እንጂ እሱ ጋር ይዞ ቢሆን ኖሮ ይገላል። አደብ አስይዘው። ለወንድሙ ያልተመለሰ ለሚስቴም አይመለስም ነበር። እያወራ ያለው ነገር ሐሰት የራቀ ስለሆነ የሚለውን ነገር አደብ አስገዛ። ከሐሰትማ የራቀ ነው። እውነት ነው እያወራ ያለው። በጭራሽ እውነት አይደለም እያወራ ያለው። ምንድነው? እሺ ዛሬ ላይ አለኝ የሚለው ነገር ምንድን ነው? እኔ እኮ ነኝ የተጎዳሁት። ማስረጃ አትበላም ሰውዬ። የምን ማስረጃ ነው ያለ? የምን ማስረጃ ነው ያለ?
የወንድምህን ሬሳ ሰጥህ የተቀረጸ ቪዲዮ ማስረጃ አለኝ ነኝ። እንደዚህ አይነት ማስረጃ ምንድነው የምትለው? አይደለም ምንድነው ያለ ያለው? ናስኪ ምንድነው የምትለው? ናስኪ ምንድነው ናውጣ ናውጣ። እንግዲህ ውድ ቤተሰቦቼ ያው በጣም የሚሰቀጥጥ አይነት ቪዲዮ እንግዲህ ያ አሳይቶናል። የነበረው ነገር በጣም የሚደብር ነገር ነው። አቶ ናትናኤልም ያሉትን ነገሮች እንዳለ አምኖልኛል። ካሜራዬን ከማብራቴ በፊት ብዙ ነገር ተነጋግረናል። አላቅም በምን አይነት ዓላማ ወደኛ እንደቀረበን አቶ ዳንኤልን ለምን ማስወገድ እንደፈለጉ ነገሮችን በእንደዚህ ልክ ሊያወሳስቡት እንደፈለጉ አላቅም። አሁን ግን አቶ ናትናኤልን ወንጀለኛ አድርጎ ለህግ ማስረከብ የምችልበት አይነት ፋይል እጄ ላይ ገብቷል። ይህንን ደግሞ አንተ ማይተኳል እንዴት አድርገህ ይህን ቪዲዮ ራሱ እስካሁን ድረስ ሳታስጠፋ መቆየት ለእኔም ጥያቄ ሆኖብኛል። ምንድን ነው ዓላማችሁ? ያው እንግዲህ አስከፊ ነበር የነበረው ቆይታ። ትንሽ ደስ የማይል ነገር ነበረ፣ ግን ዞሮ እውነታው ላይ ልትደርሱበት ስለቻላችሁ ያለውን ነገር ትንሽ ሰፋ ያለ ነው። ጉዳዩ እንዴት ነው? ከ1 ዓመት በፊት ነው እና ተመልምለን ነው ወደዚህ ስራ ውስጥ የገባነው። ማን የመለመላት? እናቱ ኤፍሬም ናቸው የመለመሉ። ወደዚህ ስራ ውስጥ ገባን። የዳንኤልም ባለቤት ወይዘሮ ትዕግስት እዚህ ጉዳይ ውስጥ አብረን ነው የምንሰራው። ነገሮችን አብረን ነው ብዙ ነገሮችንም የምንሰራው። የድርጅቱ ታዲያ ፊልም ሰሩብኝ ነበር ማለት ነው። ባለፈው ምንድን ነው እየመጣሁልህ ነው። ሆን ብለን በአንተ በኩል አንተን አጥምደን ጉዳዩን መስወሩን ብቻ አንተ እንትን ብለህ ብዙ ነገሮች ላይ ትገፋበታለህ ብለን አላሰብንም ነበረ። በዚህ ልክ ጉዳዩን ገፍተህ ነገሮችን ትፈለፍላለህ ብለን አላሰብንም ነበር። ጉዳዩ እዛ ጋር ያልቃል ብለን ነበር ያሰብነው እኛ። እኔና እሷም እዛ ጋር የፈጠርናቸው ነገሮች ስለነበሩ ያያቸውም ነገሮች በደንብ አንተም ታምናቸዋለህ የሚታዩ ነገሮችም ስለነበሩ ብለን ነበር እዚህ ውስጥም የገባነው እና ከሷም ጋር ያንኛውንም ነገር ባለፈውን በነበረን ቆይታ ላይ ከሷም ጋር እንደዚህ አይነት ግጭት ውስጥ ልንገባ ይቻል ነው በጥቅም ጉዳይ ስለተጣላ ነው ከሷ ጋር። ታዲያ እንዴት እሷን ወንጀለኛ አድርገህ ስትላት እኛም ወንጀለኛ ነሽ ብለን ወደ እሷ ነገሮችን ስንለፈደድባት እንዴት አንተ ወንጀለኛ መሆንን እያወቀች አብራችሁ እንደተመለመላችሁ እያወቀች እንዴት ዝም ልትል ቻለች? ምንድነው ጉዳዩ መሰለህ? ይሄንን ኬዝ ከኛ ከቤተሰብ ለማግለል ለማውጣት ስለፈለግን ነው። በቃ አንድና አንድ ከኛ የኛ እጅ እንዳለበት እንዲታወቅ ስላልፈለግን ነገርየው ዝም ብሎ እንዲያልፍና ወደ ሌላ ሰዎች ነው ነገሩን የደፈደፍ ነው። አሁን ወደ ጠራሃቸው ሰዎች ሹፌሩ ምናምን ወደ እነዛ አይነት ሰዎች ናቸው፣ ወደ አቶ ባዩ ምናምን ማለት ነው። እና እሷን በዛ ልክ እንደዛ ያደረግነው ይሄ ነገር እንዳይታወቅ ዝም ብሎ ተቀብሮ እንዲቀር ስለተፈለገ። ትዕግስትን ግን የመለመላት አቶ ባዩ እንደሆነ ነበር ስትነግረኝ ነበር። ያው ያኔ ያልኩህ ከነበረንም ግጭት መሳይ እንትን ውስጥ እውነታውን እንዳታውቀው በሚል መንገድ ስለነበረ በዛ ልክ አንተ እንድትረዳው ብለን የፈጠርነው ድራማ ነው። እሺ ከዛስ አቶ ዳንኤል ለምንድን ነው ማስወገድ የፈለጋችሁት? ወንድም ላይ እንዴት ለመጨከን ወሰንክ? ያው ታሪኩ ረጅም ነው። ያው እሱና ባለቤቱም እኔም አጠቃላይ ወደዚህ ስራ ውስጥ ገብተን እሱ እዚህ ደረጃ እንዲደርስ ለማድረግ የፈለግነው ያው ድርጅቱ ላይ ባለው የበላይነት ከሚመራቸው ስራዎች ከሚያንቀሳቀሳቸው ድርጅቶች ላይ የሀብት ተካፋይ ለመሆን እና ያንን ነገር ወስደን እሱ ከአቶ ኤፍሬም ነው አቶ ኤፍሬምን ከጨዋታ ውጪ ለማድረግ ስለፈለግን ነው። ይሄን ነገር ብቻችንን ለመጠቅለል ስለፈለግን ሲጀምር እየነገርከኝ የነበረው የመጀመሪያ እኮ እየነገርከኝ የነበረው በእነ አቶ ኤፍሬም በኩል እንደተመለመልክ ነው። ተመልምለህ ከገባ በኋላ ነው አቶ ኤፍሬም ከጨዋታ ውጪ ለማድረግና ድርጅቶችን ለመጠቅለል የእናንተ ቤተሰብ ሲሰራ የነበረው። ምክንያቱም እሱ ከዛ በኋላ አንዴ ከመለመለም በኋላ ሰው ነውና ያው ለጽድቅ አይደለም የሚሰራው። እሱም ነገ መጥቶ ተካፋይ ሊሆን ስለሚፈልግ ከጨዋታው ሲጀምር እኮ እሱ ከሌላ ሰው ድርጅቱን ወደ ራሱ አዙሮ ተቀብሏል። ሲጀምርም አቶ ኤፍሬም ሲሰራ የነበራቸው ነገሮች ምንድነው? በሽርክና ከገባ በኋላ ከብዙ ሰዎች ጋር ስራውን ወደ ራሱ ጠቅልሎ ሰዎችን ከስራ ውጪ ማድረግ ነው። እሱ በሚሄድበት አኬር ነበር እናንተ መሄድ የምትፈልጉት ማለት ሴንስም የሚሰጥ ነገር አይደለም እየነገርከኛል። ምን አለ መሰለህ ኤፍሬም ማለት በጣም እጀሰፊ እና በዛ መንገድ እጁ ረጅም ስለሆነ
ነገሮችን በደንብ ከሱ ጋር ጠጋ ብለን ስሩ የራቅነው ከመሰለው ራሱ ጥርጣሬ ስለሚኖረው ስሩ ሆነን ነው ብዙ ነገሮችን የምናደርገው። ምክንያቱም የተወሰነች ነገር ለየት ያለ ነገር ካየ የባህሪም የምንም ለወጥ ያለ ነገር ካለ ያጠፋናል ሁላችንን ነው። ናትናኤል ግን ጤነኛ ነው? እየነገርከኝ ያለው ነገር እንዳለ የሚምታቱ ነገሮች ናቸው። አንደኛ ወንድምህን እንደገደልክ እየነገርከኝ ነው። ከዛ ደግሞ አቶ ኤፍሬም የሚሰራቸው የነበሩትን ስራዎች እንዳለ እናንተ መጠቅለል እንደምፈልጉ እየነገርከኝ ነው። ያንን ለማድረግ ደግሞ ትዕግስትም ተባባሪ እንደነበረች ከትዕግስት ጋር አብረህ እንደምትሰራ ትዕግስትን ደግሞ አብረህ እየሰራች ባዩ በሚባል ሰው እንደተጠመደች ሆና እኛ ላይ ፊልም እንድትሰራ ምናምን ስታደርጉ ነበር የነበረው አይደል? እንደዛ ነው እያልከኝ ያለው። በትክክል ግን አይምሮህ እየሰራ የምታወሩ ነገር ታውቀዋለህ። እየነገርኩ ያለው ነገር እውነታውንና እውነታውን አሁንም ቢሆን የምታዳምጠኝ ከሆነ እየነገርኩ ያለዋቸው ነገሮች ትክክለኛውን ነገር። እሺ ቆይ ከእናቶ ኤፍሬም ጋር እንዴት እንደዚህ አይነት ስራ ውስጥ ልገቡ ቻላችሁ? በማን ነው የገባችሁት? ያው እምልህ የአቶ ኤፍሬም ያለው ንብረት ሀብት እጅግ በጣም የሚያጓጓ ነው። ከዛ ሲቀጥል ደግሞ የእሱን የድርጅቱን ወር የሚያንቀሳቅሳቸውን ንግዶች ጠበቃ ሆኖ የተቀጠረው ዳንኤል የኔ ወንድም ነው። ዳንኤል ደግሞ ችክ ያለ ባህሪ ያለው ብዙ ነገሮችን እውነት እያለ ነገሮች ላይ በጣም ግትር የማለት ነገር አለበትና ከዛ አንግል ነው እኛ ወደዚህ እንትምስ እንገባ። እዚህ አቶ ዳንኤልንም ሆን ብላችሁ የድርጅቱ አባል ወይም ጠበቃ ሆኖ እንዲገባ ያደረጋችሁት እናንተ ናችሁ? ሆን ብለን ያስገባነው እኛ ነን። እንዲገደልም ያደረግነው እኛ ነን። አቶ ዳንኤል ሞቷል ተቀብሯል የምትሉኝም ከሆነ አሁንም እየዋሸኝ እንዳልሆነ እርግጠኛ ልሆን አልችልም። ምክንያቱም እስካሁን ድረስ ይኸውልህ እየተጫወታችሁብን እንደነበረ ሆን ብላችሁ የተሳሳተ መረጃ እየሰጣችሁን በተለያየ ዳይሬክሽን እያስሄድከን እንደነበረ እየነገርከኝ ነው። አሁን ደግሞ የምትነግረኝ ታሪክ ደግሞ ሌላ ታሪክ ነው። አሁንም እየሰራህ ያለው ነገር ነገሮችን ማምታታትና ማራቅ ነው። እሱን ደግሞ ማለት ነው በሚገባው እናወራበታል፣ በምትፈልገው ልክ እናወራበታል። አሁን ግን አቶ ዳንኤል መሞቱን ማረጋገጥ ስለምፈልግ ወስደ የቀበርክበት ቦታ ላይ እንድታሳይ እንፈልጋለን። የምትለው ልክ ነው እያልክ ያለው ነገር ተቀበራ አስክሬን አውጣና ሳየኝ ነው እያልከኛል። ይሄ ደግሞ በህግም ተግባብም የሆነ ተነስ፣ ምንም የምነሳው ምንም ዳንኤልን ማየት ይፈልጋል። ተነስ፣ ሞቶም ከሆነ እንድታሳይ ይፈልጋል። አይነት በዚህ ልክ አይደለም። ተነስ፣ ውጣ። እንግዲህ ውድ ቤተሰቦቼ ያው አቶ ናትናኤልን በሚፈልገው ቋንቋ እያዋራን እንግዲህ አቶ ዳንኤልን እንግዲህ ቀብሬበታለሁ ወደ ያለው ቦታ ይዞ መጥቶ ነው። ናትናኤል የት ጋር ነው ያደረከው? የት ጋር ነው የቀበርከው? እዚህ ጋር ነበር የቀበረው። እንግዲህ ማታ ወደዚህ ወደ ላይ ነበር። እዚህ የምታየው ቀጥል፣ አሳይ። ማየት ፈልጋለሁ። ግባ። እናንተ ጉዳይ እዚህ ልክ ዘራሽ ልጅ እዚህ ውስጥ በዚህ ልክ ማረጋቸው አግባብ ነው። ከዚህ በቀጥላው ቦታው ነው ሳይ ወዴት ነው የምትሄደው? ግንብ እኮ ነው ያለው። እና እዚህ ጋር ነበር የቀበርኩት። እዚህ ባዶ ቦታ ላይ እዚህ ነበር የቀበርኩት። እንግዲህ አፈር ተደልሎበት ሊሆን ይችላል፣ ኦር አውጥተውት ሊሆን ይችላል፣ አላውቅም። ግን እኔ እዚህ ጋር ነበር የቀበርኩት። የቀብሩትን ትእዛዝም ያስተላልፍ ነው። እዚህ ጋር የተጫወክብን ዛሬ ልጅ ምንም የማውቀው ነገር የለም። የተጫወክብን ነው። በጭራሽ የምጫወትብህ ነገር የለም። እዚህ ነው የቀበርኩት። እዚህ ነው የቀበርኩት። መቆፈሪያ እመጣልሃለሁ። ቆፍር አውጥተህ ትሳየኛለህ። አፈር ተደልድሎበት ሊሆን ይችላል፣ ወር ደግሞ ወስደውት አንስተው ወስደውት ሊሆን ይችላል። ማን ነው? እሱን የማውቀው ነገር የለም። ስነ ስርዓት አታናግርም እንዴ? ያለ ጥሩ ነው። በዚህ ልክ ማድረጋችሁ ግን ዋጋ እንደሚያስከፍላችሁ ማወቅ አለባችሁ። ይኸውልህ ትሰማኛለህ? የሰማኝ ነው አይደል? ማወቅ የምፈልገውን ነገር ብቻ ነው እንድነግረኝ የምፈልገው። እየነገርኩህ ነው። ማመን አለማመን የእናንተ ጉዳይ ነው። ጨዋታን የፈለግኩህ ከእኛ አይደለም። በቃ ከዚህ በላይ ነው የምፈልገው አይደለም። ይኸውልህ አዳምጠኝ። እኔም በቃኝ። ከዚህ በላይ ምንም የማውቀው ነገር የለም። ይሄንን ሁላ ሴራ እየሰራ ያለው አጎቴ ነው። እኔ በእነሱ ወንጀል ሁሌ ራሴን ተጠያቂ እያደረኩኝ መኖር ሰልችቶኛል። ስለዚህ ይሄንን ነገር ሴራ ያጤረው እያንዳንዱ አቶ ዳንኤል ሞቷል አልሞተም፣ የት ነው ያለው? እኔ ማወቅ ፈልገው እሱ ምንም የማውቀው ነገር የለም። በሰዓቱ እዚህ ጋር ነበር ላመጣ የሞከርነው፣ እዚህ ጋር ነው ያመጣ ነው። ከዛ በኋላ ግን የማውቀው ነገር የለም። አጎቴ ነው ሙሉ ሴራውን ነገርየውንም እየተከታተለ እያደረገ የነበረው ነገር አጎቴ ነው። እና ያያለውን ነገር ልጅ ያንዳንዱ ነገር የሚያወራው ነገር መቃወጣጣር ነው። ስለዚህ ማውራት ባለብን ልክ እናውራ። ነውጣ ውረድ። እንግዲህ ውድ ቤተሰቦቼ ማለት ዛሬ እየተፈጠረ ያለው ነገር ምንም እየገባኝ አይደለም።
አቶ ናትናኤል እኔ ጤነኛ ይሁን አይሁን አላቅም። ሆን ብሎም ደግሞ እኛ ላይ ድብድ እየተጫወተብን ይሁን ምን ይሁን የማውቀው ነገር የለምና የተፈጠሩት ነገሮች በጣም ለማመንም በእርግጥ አቶ ዳንኤል መሞቱን አረጋግጠናል። ግን አቶ ዳንኤል ቢሞትም በምን አይነት ሁኔታ እንዳለ እንዴት እንደተቀበረ እንግዲህ አለበት ያለው ተቀብረበታል ያለም ቦታው እንግዲህ ወስዶናል። የተቀበረበትን ቦታ በጣም በሚያስቃች ሁኔታ ይሄን ያህል እንትን ጫካም ነው የምትሉት ነገር አይደለም። በእርግጥ የተወሰኑ ዛፎች አሉ፣ ከዛ ግንብ አለ ምናምን እንደዚህ አይነት ቦታ ላይ ነው እንግዲህ ወስጄ ቀብሬዋለሁ ብሎ ሲያሳየን የነበረውና እያወራልን ያለው ነገሮች እንዳለ ከእውነታው የራቀ ነው። አሁንም እየነገረን ያሉ ነገሮች ቅብጥርጥር ያሉ ነገሮች ናቸው። ለማወጣጣት ብዙ ኃይል ተጠቅመናል፣ ሞክረናል፣ ለፍተናል ብዙ ነገር። አሁንም ይቀረናል፣ ብዙ የሚቀረን ነገሮች አሉ። ይሄን ሰውዬ በምናወጣጣበት ልክ እናወራለን። ግን ዳንኤል እስካሁን የሄድንባቸው ያሉ መንገዶች እየከፉና እየጠነከሩ ነው የሚሄዱ። እዛ ውስጥ ከመግባታችን በፊት ለመጨረሻ ጊዜ እድል ልስጥ። ይሄ ለመጨረሻ ጊዜ ነው የምሰጠው። ምንድን ነው የተፈጠረው? እኔም ደከምኩ፣ እኔንም አንገላታችሁኝ። መግባት የማልፈልገው ነገር ውስጥ ነው ህይወቴንም ሪስክ እያደረኩ ያለሁትና እና ያለውን ነገር እኔም ለእናንተ ይፋ ማድረግ እፈልጋለሁ። ከዚህ በላይ ህይወቴንም ሪስክ ማድረግ ስለማልፈልግ ያለው ነገር ዳንኤል መሞቱ ነው። የሱ መሞት ደግሞ በደንብ ነገሮችን ሊያውቅ የሚችለው እያንዳንዱን ነገር ስቴፕ እየተከታተለ እኛንም እንደዚህ አይነት ነገር ውስጥ እንድንገባ ያደረገን አንተንም አግኝተን ጉዳዩን አንተ በዛ ጋር 6 ወር ተሰውሯል የሚለውን ነገር እንድታምንልን ከዛ በኋላ እዛ ጋር ፍለጋህን እንድታቆም ፈልገን ያደረግናቸው ነገሮች ከዛ ግን አንተ ቀጥለህ ፈልፍለህ እዚህ ጉዳይ ላይ ደርሰህበታል። ስለዚህ ከዚህ በኋላ ወዴትም የምናመልጥበትም የምንሸሽበትም ነገር የለም። እኔም በእነሱ ጉዳይ ላይ ራሴን ተጠያቂ ማድረግ አልችልም። እኔን እንደፈለግክ ማድረግ ትችላለህ። ጉዳዩ ግን እንዳለ አመንከኝም አላመንከኝም አጠቃላይ ጉዳዩ የያዘው አጎቴና አጎቴ ነው። ስለዚህ እሱን ማናገር ባለባችሁ መንገድ አናግሩት። እኔን ግን የምትፈልጉትን ነገር ማድረግ ትችላላችሁ። ከዚህ በላይ ምንም የምልህ ነገር የለኝም። ለማንኛውም ውሰድልኝ። ይህን ሰውዬ ገና ብዙ የሚቀረው ነገር አለ። አሁንም እውነት እየተናገረ አይደል። እኔ እንጃ። እኔ ይህ ሰውዬ ጤነኛም እየመሰለኝ አይደለም። መጀመሪያ ቀን ያገኘሁት ላይ የሚያወራቸው ነገሮች ምናምን የሰጠኝ ነገር የነበረው ጥቆሞች ምናምን ሆን ብለው እነሱ በሚያስቡት ልክ አሁን እሱ እንደሚቀበጣጠረው ድራማ እየሰሩብኝ ከነበረ በእርግጥም ተጫውቶብኛል፣ ሸጉደውኛል። ትክክል ነው። እንግዲህ አሁን ውድ ቤተሰቦቼም እንደምታዩት ቪዲዮዬንም ለመቀጠል ነገሮችንም ለማውራት የሚመች ቦታ ላይ አይደለሁም፣ ጫካ ውስጥ ነው ያለሁት። በዛ ላይ ደግሞ ዝናብ እየዘነበ ነውና እንግዲህ ለዛሬ ቪዲዮዬን እዚህ ጋር ገታ አላደርግና በእርግጥ እንደሚለው አጎትየው እዚህ ነገር ውስጥ እጃቸው ካለ እሳቸውንም ለህግ አሳልፌ መስጠት ስለሚጠበቅብኝ እሳቸውንም ካሉበት ቦታ ላይ ፈንቅዬ ይዣቸው የምመጣ ይሆናል። ፕሮግራሜን እስካሁን ስትከታተሉ ስለቆያችሁ ከልብ አድርጌ ነው የማመሰግናችሁ።